ስለ ሲምፕል ፕሬዘንት ቴንስ ማወቅ ያለባችሁ 4 ህጎችን እንገራችሁ። ሲምፕል ፕሬዘንት ቴንስ የምንጠቀመው used for things that happen regularly ነው። በድግግሞሽ ስለሚፈጠሩ ድርጊቶችን ስናወራ የምንጠቀመው የቴንስ አይነት ነው ሲምፕል ፕሬዘንት ቴንስ የምንለው። ያ ማለት ስለ ሀቢት ሊሆን ይችላል ወይ ደግሞ ሩቲን ልምድ፣ ሁል ጊዜ በሳምንት 5 ቀን ትምህርት ቤት ሄዳለሁ፣ በሳምንት 2 ጊዜ ስፖርት እሰራለሁ የሚሉ ነገሮችን ለመናገር ሲምፕል ፕሬዘንት ቴንስ እንጠቀማለን። ሌላ ደግሞ ጀነራል ትሩዝ ወይ ደግሞ ዓለም አቀፋዊ የሆኑ እውነቶችን ለመግለጽ የምንጠቀምበት የቴንስ አይነት። ያ ማለት ሁል ጊዜ ፀሐይ በምስራቅ ወጥታ በምዕራብ ትገባለች አይደል? እንደዚህ አይነት ነገሮች ለመጠቀም ሲምፕል ፕሬዘንት ቴንስ እንጠቀማለን። ስለዚህ ሳብጀክቱ ወይ ደግሞ የአረፍተ ነገሩ ባለቤት ምን ሲሆን ሺ በሚሆንበት ጊዜ፣ ሂ በሚሆንበት ጊዜ፣ ኢት በሚሆንበት ጊዜ አክሽን ቨርቡ ላይ ኤስ፣ ኢኤስ ወይ ደግሞ አይኤስ ልንጨምር እንችላለን። ኦኬ። ግን ሳብጀክቱ ወይ ደግሞ የአረፍተ ነገሩ ባለቤት አይ፣ ዊ፣ ዩ እና ዘይ እነዚህ አራቱ በሚሆኑበት ጊዜ ግን ዩዝ ዘ ቤዝ ፎርም ነው። ምንም አይነት የምንጨምረው ጭማሪ አይኖርም ማለት ነው። በጣም አሪፍ። ሳብጀክታችን ሺ፣ ሂ እና ኢት በሚሆንበት ጊዜ መቼ ነው ኤስ መጨመር ያለብኝ? መቼ ነው ኢኤስ መጨመር ያለብኝ? መቼ ነው አይኢኤስ መጨመር ያለብኝ የሚለውን ለማወቅ ከዚህ ቀጥሎ የምነግራችሁ 4 ህጎችን በደንብ መያዝ ይኖርባችኋል። የመጀመሪያው ህግ if the verb ends by y and followed by vowel አክሽን ቨርቡ በዋይ ጨርሶ ነገር ግን ከዋይ ፊት ለፊት ያለው ቫውል ከሆነ ያ ማለት ቫውል ደን ዋይ ከሆነ ማለት ነው ሲምፕሊ ኤስ ነው የምንጨምረው። እዚህ ጋር ሳብጀክት ምንድን ነው? ሺ ደግሞ ቨርብ ኤስ ነው የሚወስደው። ፕሌይስ ፉትቦል። ፕሌይ የሚለው ቃል በዋይ ይጨርሳል። ከዋይ በፊት ያለችው ኤ ምንድነች? እዚህ ጋር ያለችው ኤ ቫውል ነች። ስለዚህ በዋይ ጨርሶ ነገር ግን ከዋይ በፊት ያለው ቫውል ሲሆን ደግሞ ምን እንጨምራለን? ኤስ ማለት ነው። ኦኬ። ሁለተኛው ስንመጣ ደግሞ ይሄኛው ምንድነው? ሂ ነው። ሂ ደግሞ ቨርብ ኤስ ነው የሚወስደው። ዛት አሁንም ፕሌይስ ይሆናል ማለት ነው። ኤስ ነው የጨመርኩት። ለምን? በዋይ ነው የሚጨርሰው ነገር ግን ከዋይ በፊት ያለችው ቫውል ስለሆነች ማለት ነው። ኦኬ። በጣም አሪፍ። ሂ ፕሌይስ ፉትቦል ይሆናል ማለት ነው። ሶስተኛው ስንሄድ ደግሞ ኢት ነው። አሁንም ኢት ቨርብ ኤስ ነው የሚወስደው። ስለዚህ ኢት ፕሌይስ ሶፍት ሚውዚክ ማለት ይችላል። ኦኬ። ባለቤቱ ወይ ደግሞ ሳብጀክቱ አይ በሚሆንበት ጊዜ ግን ምንም አይነት ጭማሪ አያስፈልግም። ቀጥታ ፕሌይ እንጠቀማለን ማለት ነው። አሁንም ዊ ሲሆን ምንም አይነት ጭማሪ አያስፈልግም። ዊ ፕሌይ ፉትቦል ነው የምንለው ማለት ነው። አሁንም ደግሞ ዩ በሚሆንበት ጊዜ ምንም አይነት ቨርብ ኤስ አይወስድም። ፕሌይ ፉትቦል ይሆናል ማለት ነው። ያችሁ። ስለዚህ አይ፣ ዊ፣ ዩ እና ዘይ በሚሆንበት ጊዜም ፕሌይ ፉትቦል ነው። ለአራቱ አይ፣ ዊ፣ ዩ፣ ዘይ በሚሆንበት ጊዜ ምንም አይነት ቨርብ ኤስ አይወስድም። አዚቲዝ ራሱን እንጠቀማለን ማለት ነው። አሁንም ለሺ፣ ሂ፣ ኢቱ ነው ማለት ነው። ሩልቱ ደግሞ ሁለተኛው ህግ ምንድን ነው? if the verb ends by y and followed by consonant ነው። አሁንም እንደ ቅድሙ በዋይ ያልቀው ነገር ግን ኮንሶናንት ካስከተለስ እሰይ ይኸው ኮንሶናንት ዋይ ማለት ነው። እንደዚህ በሚሆንበት ጊዜ avoid y first then add ies። ስለዚህ መጀመሪያ ዋይን ማስወገድ አለብን። ከዛም በኋላ ምን እንጨምራለን? ies እንጨምራለን። ለምሳሌ እንቀጥል። እዚህ ጋር አሁን ስቴዲ ነው የሚለው አይደለ? ስቴዲ የሚለውን ቃል እዚህ ጋር በዋይ ነው ያለቀው ግን ከዋይ በፊት ያለችው ዲ ኮንሶናንት ነች። ስለዚህ አንድ ነገር በዋይ ስላለቀ ብቻ ዝም ብለን ኤስ አንጨምርም ወይ ደግሞ በዋይ ስላለቀ ብቻ ዋይ አጥፍተን ኤስ አናደርግም ማለት ነው። የግድ ዋይን ያስከተለው ፊደል ማየት ግድ ይለናል ማለት ነው። ዲ ደግሞ ይሄኛው ምንድነው? ኮንሶናንት ነው። ምን ማድረግ አለብን? ዋይን አጥፍተን ኤስ ነው መጨመር ያለብን። አንዳንዴ የሚያጋጥማቸዋል ትረሱትና ዋይን ሳታጠፉ ልክ እንደዚህ ኤስ ልትጨምሩ ትችላላችሁ። ይሄኛው ኤክስ እንደዚህ አይነት ስህተት እንዳትሰሩ። ሌላኛው ስህተት ደግሞ ልክ በዋይ ስላለቀ ብቻ ዝም ብላችሁ ኤስ እንዳትጨምሩ። ይሄኛው ስህተት። ስለዚህ መሆን ያለበት እንዴት ነው? እዚህ ጋር እንምጣና ሺ
So what? Studies. Why not often? Yes, ማለት ነው. She studies English. He አሁንም የቨርብ ቤስ ነው. So studies football. እዚህ ጋር ደግሞ it studies about life. ስለ ህይወት እያጠና ነው. possible. So እዚህ ጋር ደግሞ I በሚሆንበት ጊዜ ምንም አይነት verb ቤስ አይወስድም ማለት so I study mathematics. So እዚህ ጋር we ሲሆንም normally study ምንም አይነት verb ቤስ ስለማይወስድ so we study mathematics. you ሲሆንም ምንም አይነት ጭማሪ አይወስድም so you study mathematics. here እዚህ ጋርም ደግሞ they study mathematics ማለት እንችላለን። ስለዚህ አሁን መጠንቀቅ ያለብን ምንድነው በዋይ ሲጨርስ ከዋይ በፊት ያለውን ፊደል ማየት ግድ ይለናል። so ቫወል ከሆነ ዝም ብለን ኤስ እንጨምራለን፣ ኮንሶናንት ከሆነ ግን ዋይን አጥፍተን አይኤስ እንጨምራለን የሚለውን። ኦኬ እነዚህ ህጎች የምንጠቀማቸው አሁንም ሳብጀክቱ ሺ ሂና ኢት ከሆነ ብቻ ነው። ለምን አይ ዊ ዘይ ከሆነ ምንም አይነት verb ስለማይወስድ ማለት ነው። ኦኬ ስለዚህ የሶስተኛው ህግ ምንድነው if the verb ends by ch በch ሊያልቅ ይችላል። ካልሆነ ደግሞ sh በsh የሚጨርሱ ቨርቦች ኦ በኦ የሚጨርስ verb x s እና double s የሚሆን ከሆነ add es ነው es እንጨምራለን። ኦኬ እዚህ ጋር ስንመጣ ሳብጀክቱ ምንድነው ሺ ነው ሶ verb ነው ማለት ነው። ግን በዚህ ጊዜ የሚመጣው ቃል ይወስናል teach ነው። teach የሚለው ቃል ካየ ነው እዚች ጋር በch ነበር የምትጨርሰው ሶ በch ስለሚጨርስ es ነው የጨመርኩበት። አሁን ይሄኛው በch ስለሚጨርስ s ብንጨምር x ነው ሶ መጨመር ያለብን es ነው ማለት ነው። ሶ she teaches at school ነው የምንለው ማለት ነው። ሁለተኛ ስንመጣ he ነው ሶ ይሄኛውም verb ነው ሶ እዚህ ጋር አሁን የሚመጣው አሁንም ch ስለሚጨርስ es he teaches at school ነው ማለት የምንችለው ማለት ነው። ሶስተኛ ላይ ስንመጣ ደግሞ it teaches good study habit ሶ it verb ነው የሚወስደው ስለዚህ አሁንም es ነው የወሰድነው ለምን በch ስለሚጨርስ ማለት ነው። ከዚህ በኋላ ያሉት ግን አይ ምንም አይነት ጭማሪ አያስፈልገውም ራሱ teach እንጠቀማለን። we ሲሆንም ምንም አይነት ጭማሪ አያስፈልግም ሶ ራሱ teach we teach at school። ኦኬ you ሲሆንም ኖርማል ቤዝ verb ነው የሚወስደው አሁንም teach at school ሶ they በሚሆንበት ጊዜም teach at school ማለት ነው። ስለዚህ እነዚህ ህጎች የሚሰራው ሳብጀክቱ she he it በሚሆንበት ጊዜ ብቻ ነው። ኦኬ እንቀጥል። ኦኬ እዚህ ጋር ደግሞ አሁን she ነው የሚለው ሶ ኔክስት የሚመጣው ቃል ወሽ ነው። እዚህ ጋር ካያችሁት ወሽ በsh ነው የሚጨርሰው ስለዚህ በsh የሚጨርስ ደግሞ es ነው የሚወስደው። ኦኬ በch በsh በo በx በs እና በdouble s የሚጨርስ ከሆነ es ነው የሚወስደው ስለዚህ አሁንም she watches clothes እንላለን ማለት ነው። she washes clothes። ሁለተኛው ደግሞ he ነው አሁንም verb ነው so he washes clothes it's possible so እዚህ ጋር it አሁንም washes ነው የምናደርገው so it washes itself every morning እንላለን ማለት ነው። so በየጧቱ ራሱን ያጥባል ነው። ኦኬ it ሲሆን ለምንድነው ለቁሳቁስና ለጉብዝ ነው። ኦኬ so I በሚሆንበት ጊዜ ግን wash ነው የሚሆነው we በሚሆንበት ጊዜም wash ነው የሚሆነው you በሚሆንበት ጊዜም ምንድነው የሚሆነው wash ነው የሚሆነው so they በሚሆንበት ጊዜም wash ነው ማለት ነው። ያታማይ እዚህ ጋር ደግሞ she ነው so she goes እዚህ ጋር ከመጣን ይሄኛው በኦ ነው የሚጨርሰው በኦ የሚጨርስ አክሽን verb ካለ ደግሞ ምን ጨምሩ ተብለናል es አይደል። ኦኬ ስለዚህ es እንጨምራለን ማለት ነው። ሁለተኛው ደግሞ he ነው አሁንም ስለዚህ he goes to school ማለት ነው። ሶስተኛ it ነው አሁንም verb ነው የሚወስደው ስለዚህ it goes fast so ከዚህ በኋላ ግን I ምንም አይነት ጭማሪ ያስፈልገውም so base verb ነው የሚወስደው go። ኦኬ we በሚሆንበት ጊዜም go ነው የሚወስደው you ሲሆንም go ነው የሚወስደው ኖርማሊ። ሰባተኛ ላይ ደግሞ they ሲሆንም go to school የሚለውን ቀጥታ እንጠቀማለን ማለት ነው። ኦኬ ያላማይ አራተኛው ህግ ምንድነው add s if the word ends by any consonant ነው። ከዚህ በላይ ካየናቸው ሶስት ህጎች ውጭ by any consonant የሚጨርስ verb ካለ ግን ዝም ብላችሁ s ጨምሩ ነው። መቼ ሳብጀክታችን she
ሂ ኢት በሚሆንበት ጊዜ ነው። ኦኬ ሶ ለምሳሌ እዚህ ጋር ሺ ሴልስ ኦኬ ባናና። ስለዚህ ሴል የሚለው እዚህ ጋር ምንድነው በኤል ነው የሚጨርሰው። ከዚህ በፊት ካየናቸው ሶስት ህጎች ውጭ በሆነ ባይ ኤኒ ኮንሶናንት ነው ሶ ኤስ ጨምራለሁ ማለት ነው። ሶስተኛ ላይ ስመጣ ደግሞ ሂ ኢትስ ሂዝ ላንች። ኢት የሚለው በቲ ነው የሚጨርሰው። ቲ ደግሞ ኤኒ ኮንሶናንት ነው ካየናቸው ሶስት ህጎች ውጭ የሆነ ማለት ነው። ሶ ሲምፕሊ ኤስ እንጨምራለን። ኦኬ እዚህ ጋር ስንመጣ ደግሞ ኢት ድሪንክስ። ድሪንክ የሚለው እዚህ ጋር በኬ ነው የሚጨርሰው። ኬ ደግሞ ከዚህ በፊት ካየናቸው ሶስት ህጎች ውጭ የሆነ ኤኒ ኮንሶናንት ነው። ሶ ኤስ ይወስዳል ማለት ነው። ሶ ኢት ድሪንክስ ኢትስ ሚልክ። ኦኬ አሁንም ዊ በሚሆንበት ጊዜ ደግሞ ነው ድሪንክ ይሄኛው ቨርብ ዋን ኦልሬዲ ማለት ነው። ኦኬ በዩ በሚሆንበት ጊዜም ራይት ኢት ከነዚህ ዘይ በሚሆንበት ጊዜም ድሪንክ ሚልክ ማለት ነው። ሶ እነዚህ ህጎች የሚያስፈልጉት ሳብጀክታችን ሺ ሂ ኢት በሚሆንበት ጊዜ ነው። ከዛ ውጪ ግን አይ ወይ ዘይ ሲሆን ኤል ወይ ቨርብ ዋን ነው የሚወስደው ማለት ነው። ኦኬ ስለ ሲምፕል ፕሬዘንት ቴንስ የመጀመሪያው ክፍል ቪዲዮ ይህንን ይመስል ነበር። ቻናላችንን ሰብስክራይብ ማድረጋችሁና ሼር ማድረጋችሁን አትርሱ። ታንክ ዩ